ለምን ወደ ጣቢያ እንደመጣ ታውቃለህ? በራይል ግድያ ወንጀል ተጠርጥሬ ማለት አልገባኝ። ወይዘሮ ራሄልን ለመጉዳት የሚፈልግ ጠላት ነበራቸው? ኧረ እንጃ ምንም ማስታወስ አልቻልኩም። ከአንተ ጋር የተነጋገራችሁ ክፉ ደግ ነገር ነበር? ለመገዳደል የሚያደርሱ ምክንያቶች እንኳን አይደለም። ከወይዘሮ ራሄል ጋር ያለ ግንኙነት ነው? የአባቴ ሚስት ነው። እገልሻለሁ ብለህ ስትባት አልነበር? አበስ ገበሩ እኔ የገደሏት ዮናስ ከሚባል ሰራተኛዋ ጋር ነው። የጸባቸው መነሻ ምንድን ነው? የብቻዋ ክፍል ነበራት። ገላታ ሰላም እንዴት አላችሁልኝ? ክቡራን የታላቀው የማንቸስተር ዩናይትድ ደጋፊዎች የምንገኘው በኢንተርናሽናል ብሬክ ላይ እንደሆነ ይታወቃል። ስለዚህ ማንቸስተር ዩናይትድን ለመመልከት እና ጨዋታዎችን ለመታደም ገና ቀሪ ቀናቶች ይቀሩናል። ስለዚህ አንዳንድ ድረሰ ጉዳዮች እያነሳን በቀናቶች መሀል የተገናኘን እንደሆነ ይታወቃል። ዛሬ ከእናንተ ጋር የምንቆየው የማንቸስተር ዩናይትድን ፉል ፕሌየር ሙሉ ስኳዱን ያለበትን የኮንትራት ጉዳይ እንዳያሰሳለን። ማን ሊለቅ ይችላል፣ ማን ላይለቅ ይችላል፣ ማን እስከ የትኛው የውድድር ዓመት ከማንቸስተር ዩናይትድ ኮንትራት አለው የሚሉትን እንመለከታለን። ማርከስ ራሽፎርድ፣ ጄደን ሳንቾ፣ አዳዲስ የመጡ ተጫዋቾችንም የነ ብሩኖ ካስሜሮ ሁሉም እንዳሳል ከበረኛ ሰላይመንሰን ጀምረን እስከ ሴስኮ ያሉትን የማንቸስተር ዩናይትድ 30 ምናምን ተጫዋቾችን እያንዳንዱን በተናጠን የኮንትራታቸው ጉዳይን እንመለከታለን። እስከ መቼ ኮንትራት እንዳላቸው፣ መቼ ያን ኮንትራት እንደፈረሙት የመልቀቅ እድላቸውን እንመለከታለን ማለት ነው። እንደ መጋዚን ልትመለከቱ ትችላላችሁ። የሆነ ሰዓት ከፍታችሁ የማን ተጫዋች ኮንትራት እስከ መቼ ይቆያል የሚሉትን የከፈታችሁ ልትመለከቱ ምቹት መጋዚን የሚመስል ፕሮግራም ነው የምታደምጡት ማለት ነው። መጋዚን ማለት ኖርማል ዛሬ ብቻ የምታዳምጡት የኒውስ ዘገባ ሳይሆን ለብዙ ጊዜ መደመጥ የሚችል ፕሮግራም ማለት ነው። እንደዛ ነው ከእናንተ ጋር ቆይታ የምናደርገው። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ እንደወትሮው ሁሉ ከልብ እናመሰግናለን። ፕሮግራሙን አድማጣችሁ ስጨርሱ የኮሜንት መስጫው ባር ላይ የትኛው ተጫዋች ኮንትራቱ ከዚህ በላይ ኤክስቴንድ እንዲደረግለት እንደምትፈልጉ ትጽፉልኛላችሁ። የትኛው ተጫዋች ደግሞ ኮንትራቱን ቀዶ መውጣት እንዳለበት ብጽፉልኝ ደስ ይለኛል። እንዲሁም ደግሞ ገና ቪዲዮን ስትጀምሩ ደግሞ ላይክ አድርጋችሁ ጀምሩ። ሁሉንም ስለምታደርጉ ከልብ አመሰግናለሁ። የማንቸስተር ዩናይትድ ተጫዋች ኮንትራት ምን ይመስላል እሱን እንዳያሰሳለን። እንግዲህ እንደሚለቁ ምናውቃቸው ተጫዋቾች አሉ። ልክ እንደ ካስሜሮ አይነት ተጫዋቾች ከቡድኑ ጋር እንደሚለያዩ እርግጥ ሆኗል። ከቡድኑ ጋር ደግሞ እንደሚቆዩ የኮንትራት ውላቸው እንኳን ቢያል ከቡድኑ ጋር ሊቆዩ እንደሚችሉ ምናውቃቸው ተጫዋቾች አሉ። ሃሪ ማጉዌር ግን ከበረኛ ጀምረን እያንዳንዱ ተጫዋችን ለመመልከት ሞክረው ሰላይመንሰን እንጀምራለን። 18 ሚሊዮን ፓውንድ ወጥቶበት ወይም ደግሞ 24 ሚሊዮን ዶላር ወጥቶበት ከቤልጂየሙ ክለብ ባለፈው ክረምት ነበር ቡድኑ የተቀላቀለ። 23ኛ አመቱ ላይ ነው የሚገኘው። የቡድኑ ቁጥር 1 ግብ ጠባቂ ነው። እስከ 2030 ኮንትራት አለውና ለሚቀጥሉት 4 አመታት ከማንቸስተር ዩናይትድ ጋር ይቆያል ማለት ነው። አሊታይ ባይንደር እስከ 2027 ኮንትራት አለው። አንድ ተጨማሪ አመት አለው። ታስታውሱ እንደሆነ በብሬንትፎርድ መስከረም ላይ 3-1 ከተሸነፈ ጀምሮ የማንቸስተር ዩናይትድ የቋሚ አሰላለፍን ለላመንሰን መስጠት ችሏል። ከዛ በኋላ ለማንቸስተር ዩናይትድ ምንም አይነት የፕሪሚየር ሊግ ጨዋታዎችን አላከናወንም። 27ኛ አመቱ ነው የሚገኘው። ከክለቡ ጋር እንደሚለይ ከሚጠበቁ ግብ ጠባቂዎች ውስጥ እንደ አንዱ ነው። አንድሪያ ኦናና ከማንቸስተር ዩናይትድ ጋር አይደለም የሚገኘው፣ በውሰት ትራንስፈር ስፖርት ነው የሚገኘው። እስከ 2028 የሚያቆይ ኮንትራት ከማንቸስተር ዩናይትድ ጋር አለው። ይሄ 29 ዓመት ካሜሩናዊ ኢንተርናሽናል ግብ ጠባቂ በማንቸስተር ዩናይትድ ተስፋ አልቆረጠም ወይም ደግሞ የማንቸስተር ዩናይትድ እህል ውሃው እንዳላለቀ ይገነዘባል ነው የተባለና ሌላኛ እድል ለመሞከር በዚህ ክረምት ይለናል የዛ አትሌቲኮ ዘጋቢ ካርል ሄንክ እና ክሪስ ማኬና የሚባሉ ሁለት ጋዜጠኞች ናቸው ይህን ሪፖርት ያዘጋጁትና ከማንቸስተር ዩናይትድ ጋር እህል ውሃው እንዳላለቀ ያስባል ነው የሚሉትና ሌላ እድል ለመሞከር ከሳላመንሰን ጋር ለመፎካከር በዚህኛው ክረምት ለሚቀጥለው ውድድር ዓመት ለ2026-27 ይሞክራል ነው የተባለ። ግን ደግሞ በጣም ብዙ የማንቸስተር ዩናይትድ ደጋፊዎች አንድሬ ኦናና እና ማንቸስተር ዩናይትድ እህሏቸው እንዳለቀ ነው የሚገነዘቡ። ግን እስከ 2028 የሚያቆይ ኮንትራት ከማንቸስተር ዩናይትድ ጋር ገና
አለው ማለት ነው አንድሪያ ኦናና። ሌላ ከግብ ጠባቂዎች የመጨረሻ የምንመለከተው ቶም ሂተን ነው። እስከ 2026 በዚህ ሲዝን መጨረሻ ላይ ኮንትራቱ ያልቃል። የአንድ ዓመት ኮንትራት ብቻ ነው የነበረው። 39 ዓመቱ ላይ የሚገኙ ለመጨረሻ ጊዜ ለማንቸስተር ዩናይትድ ጨዋታ ያደረገው 2023 የካራባኦ ካፕ የግማሽ ፍጻሜ ጨዋታ ጋር ከኖቲንጋም ፎረስት ጋር ስንጫወት ነበር የቡድኑ የግብ ዘብ የነበረ። ከዛ በኋላ ምንም አይነት ጨዋታዎችን አላከናወነም። ግን ደግሞ ከኤክስፔሪየንስ አንጻር ለማንቸስተር ዩናይትድ በጣም ወሳኝ ከሆኑ ሰዎች እንደ አንዱ ነው ብቻ ሲሆን ከማንቸስተር ዩናይትድ የክለብ ሊደርሺፕ ወይም ደግሞ የአምበል ሊስቶች ውስጥ እንደ አንዱ ብሩኖ ፈርናንዴዝ፣ ሃሪ ማጉዌር፣ ዲያጎ ዳሎ፣ ሊሳንድሮ ማርቲኔዝ፣ ናስር ማዝራዊ ካሉበት የሊደርሺፕ ግሩፕ ውስጥ እንደ አንዱ ነው እና ቡድኑን ከሚመሩ ሰዎች ውስጥ እንደ አንዱ ነው። ማንቸስተር ዩናይትድ ተጨማሪ ኮንትራት ሊሰጠው ይፈልጋል አሁንም ማለት ነው ጨዋታዎችን ባያከናውን ማለት ነው። የግብ ጠባቂዎች አሰልጣኝ የሆነው ኤሪክ ስቲል ከተጫዋቹ ጋር እንደገና መደራደር እንደጀመሩ ነው እንግዲህ የተሰማ ማለት ነው። ከግብ ጠባቂዎች ጋር ያሉት የኮንትራት ጉዳዮች እነዚህን ይመስላሉ። ማንቸስተር ዩናይትድ ጋር ይቆያሉ። እንግዲህ ሊለቅ የሚችለው ተጫዋች ከግብ ጠባቂዎች እንደተመለከተው አልታይ ባይንደር ነው። ወደ ተከላካዮች እንመጣለን። ዲያጎ ዳሎት ጋር እንጀምራለን። እስከ 2028 የሚያቆይ ኮንትራት አለው። ተጨማሪ 2 ዓመቶች ከማንቸስተር ዩናይትድ ጋር ይቆያል ማለት ነው። 28 ዓመቱ ነው የሚገኘው። ከማንቸስተር ዩናይትድ ሊደርሺፕ ግሩፖች ውስጥ እንደ አንዱ ነው። የፖርቹጋላዊ ኢንተርናሽናል የቀኝ መስመር ተከላካይ ብዙ ማይወደድ ተጫዋች ነው። ማንቸስተር ዩናይትድ ግን ከማንቸስተር ዩናይትድ ጋር እንደሚቆይ እርግጥ ነው። በተለይ ይሄኛውን ዓመት የሚቀጥለውን የውድድር ዓመት ከማንቸስተር ዩናይትድ ጋር እንደሚቆይ ነውና ይሄን ዘገባ ያዘጋጁት ጋዜጠኞች he is not expected to going anywhere ነው የሚሉት። የትኛውም ቦታ ላይ እንደማይሄድ ይጠበቃል ወይም ደግሞ ክለቡን እንደማይለቅ ይጠበቃል ማለት ነው። ናስር ማዝራዊ በተመሳሳይ እንደ ዳሎ እስከ 2028 የሚያቆይ ኮንትራት ነው ያለው። 2024 ነው በኤሪክ ቲናግ የፈረመው ይሄ ሞሮኮያን የመስመር ተከላካይ በመጣበት ዓመት የሚገርም የውድድር ዘመን ነበረው። ዊንግ ባኩ ነው ይጫወታል፣ ዋይድ ዲፌንደሩ ነው ይጫወታል፣ ፉል ባኩ ነው ይጫወታል። በሁሉም ቦታዎች ውስጥ መጫወት ይችላል። በባክ ስሪ በባክ ፎር መጫወት የሚችል ተጫዋች ነው። ይህን ሲዝን በጣም ስሎሊ ሆኖ ነው የጀመረው። ከጉዳት አንጻር ከሞሮኮ ቡድን ጋር መጠነኛ ጉዳት ነበረበት። ከዛ በኋላ ደግሞ ወደ አፍኮን አመራ። ስለዚህ ይሄ ውድድር ለሱ የተሟላ አልነበረም። 28 ዓመቱ ነው የሚገኘው። ሁለቱንም አመቶች ከማንቸስተር ዩናይትድ ጋር ይቆያል ተብሎ ከሚጠበቁ ተጫዋቾች አንዱ ነው። ሃሪ ማጉዌር እስከ 2026 በዚህ ውድድር ዓመት ኮንትራቱ ይጠናቀቃል። ግን አንድ ተጨማሪ ዓመት ከማንቸስተር ዩናይትድ ጋር ለመቀጠል ኔጎሺዬሽን ወይም ደግሞ ድርድር ያከናወነ ይገኛል። 33ኛ ዓመቱ ላይ ነው የሚገኘው። ግን ከጉዳት ከተመለሰ በኋላ በሚደንቅ ፐርፎርማንስ ከሚገኙ የማንቸስተር ዩናይትድ ተከላካዮች ውስጥ እንደ አንዱ ነውና ያን በብዙ ሰዎች የተጠላ ማንነቱን ሪከቨር ካረገ ቆይቷል። ከመለሰ ግን ደግሞ አሁን ከቡድኑ ወሳኝ ተጫዋቾች ውስጥ እንደ አንዱ ነው። በ33ኛ ዓመቱ ማለት ነው። ማንቸስተር ዩናይትድ ራሱ የሃሪ ማጉዌርን ኮንትራት ማደስ እንደሚፈልግ ነው መረጃዎች የሚጠቁሙት ማለት ነው። ሌኒ ይሮ እስከ 2029 የሚያቆይ ኮንትራት አለው። የ20 ዓመት ፈረንሳዊ ተከላካይ የማንቸስተር ዩናይትድ የወደፊት ከወደፊቶች እንደ አንዱ ይቆጠራል። እንደ አይደን ሄቨን ማለት ነው። ከወደፊቶች እንደ አንዱ ይቆጠራል። 20 ዓመቱ ነው የሚገኘው። 2024 ነው ከቡድኑ ጋር የመጣ። አንዳንድ መውረዶች ነበሩበት፣ ስትራግል ያደረገባቸው ጊዜያቶች ነበሩት በዚህ ውድድር ዓመት በተለይ ግን እንዳልኳችሁ ከማንቸስተር ዩናይትድ የወደፊት ሰዎች ተብሎ ነው የሚቆጠረው። ገና ከማንቸስተር ዩናይትድ ጋር የሚያቆየው የ3 ዓመት ኮንትራት ቀሪ አለው። ስለዚህ ብዙ ተስፋ የሚጣልበት ተጫዋች ነው። ከኮንትራቱ ከማቲያስ ዴሊት ጋር እኩል ነው። ማቲያስ ዴሊት እስከ 2029 የሚያቆይ ኮንትራት ከማንቸስተር ዩናይትድ ጋር ያለው። ይሄ ደች በኤሪክ ቴናግ ስር ነው ወደ ማንቸስተር ዩናይትድ የመጣ። በጣም ኤክስፔሪየንስድ ነው። ዩቬንቱስ፣ ባየር ሙኒክ የተጫወተ የባየር ሙኒክ አምበል የነበረ 42.8 ሚሊዮን ፓውንድ የወጣበት ኔዘርላንዳዊ ኢንተርናሽናል ነው። በባክ ስሪ ስትጫወቱ መሀል ላይ ታጫውታላችሁ። በባክ ፎር ውስጥ የቀኝ መሀል ተከላካይ አድርጋ ታጫውታላችሁ። በጣም አስደናቂ ነው። 2025-26 ለሱ በባክ ስሪ ውስጥ በጣም አስደናቂ ውድድር ዘመን ነበር የጀመረ ጎሎችን በማስቆጠርም በመጫወትም። አንዳንድ ጊዜ ደግሞ ወደ ቀኝ ወጥቶ ሃሪ ማጉዌር በሚኖርበት ጊዜ ወደ ቀኝ መሀል ተከላካይነት ይወጣል። ጉዳት በብዙ ረብሾታል ግን ይወጣል ተብሎ ከማይጠበቁ ተጫዋቾች እንደ አንድ ነው። በፍጹም የመውጣት እድል የለውም። 26 ዓመቱ ነው የሚገኙት። ገና በጣም ምርጡ ጊዜያቶቹ ወደፊቶቹ ይመጣል ተብሎ ከሚጠበቁ ተከላካዮች ውስጥ እንደ አንድ ነው። ሊሳንድሮ ማርቲኔዝ እስከ 2027 የሚያቆይ ኮንትራት አለው። አንድ ተጨማሪ ዓመት ብቻ ነው ያለው። ከጥቂት ጊዜያት በኋላ ማንቸስተር ዩናይትድ የኮንትራት ማደስ ጥያቄ ከሚያቀርብላቸው ተጫዋቾች አንዱ ይሄ አርጀንቲናዊ የመሀል ተከላካይ እንደሆነ ይታመናል። በብዙ አጋጣሚዎች ባለፈው የውድድር ዓመትም በዚህ የውድድር ዓመትም ጉዳት በብዙ ከፈተናቸው ተጫዋቾች እንዳንዱ ነው። ግን ማንቸስተር ዩናይትድ ይሄን ተጫዋች የሚቀጥለው ዓመት ጃንዋሪ ላይ 29 ዓመት ይሞላዋል። ግን ተጨማሪ የ2 እና የ3 ዓመታት ኮንትራት ማንቸስተር ዩናይትድ ይሰጠዋል ተብሎ ይታሰባል። ሊሳንድሮ ማርቲኔዝን ማለት ነው። ግን የኮንትራት
ማደስ ጥያቄ ማንቸስተር ዩናይትድ በዚህ ውድድር ዓመት ማያቀርብለት ከሆነ ተጫዋቹ የሚቀጥለው ውድድር ዓመት በነፃ ከማንቸስተር ዩናይትድ ጋር ይለቃል ማለት ነው። ስለዚህ ቀድሞ ማንቸስተር ዩናይትዶች ኮንትራት ያቀርቡለታል ተብሎ ከሚጠበቁ ተጫዋቾች ውስጥ እንዳንዱ ነው። ኖ ፕሬሸር ቱ ሜክ ኤ ዲሲሽን ይላሉ አንዳንድ ጊዜ ፈረንጆች። ምንም ችግር የለበትም ኮንትራትን የማደስ እና ማንቸስተር ዩናይትድ ባቀረበበት ሰዓት ብዙ ረዥም ድርድሮች ሲያከናውን ሊያስፈርመው የሚችል ተጫዋች ነው። የምንገኘው ሴንተር ባኮች ላይ ነው። አይደን ሄቨን ደግሞ ቀጣዩ የምንመለከተው ተጫዋች ነው። እስከ 2029 የሚያቆይ ኮንትራት አለ። እስከ ስንት ነው ያልኳችሁ? እስከ 2029 ማለት ነው። ከአርሰናል የወጣት ቡድን ወደ ማንቸስተር ዩናይትድ ከመጣ ገና 12 ወራቶች ነው የተቆጠሩት። ገና ነው፣ ግን በአንዳንድ አጋጣሚዎች ውስጥ አስደናቂ የሆኑ በጣም በቂ የሆኑ ብቃቶችን ሲያሳይ ተመልክተናል። ይሄን ወጣት ተጫዋች ማለት ነው። በክለቡ በጣም ደስተኛ ከሆኑ ተጫዋቾች ውስጥ እንደ አንዱ ነው። በጣም ደስተኛ ከሆኑ ማለት ነው እና እያሳየ በሚገኘው እድልና እድሎች በሚሰጡት ጊዜ እያሳየ በሚገኘው ብቃት ራሱ ክለቡ ብቻ ሳይሆን ራሱ ደስተኛ እንደሆነ ነው ሪፖርቶች የሚጠቁሙት ማለት ነው። እስካሁን ከተመለከትናቸው ተጫዋቾች ከፍተኛ የሆነ ኮንትራት ያለው ወይም ደግሞ ከማንቸስተር ዩናይትድ ጋር የሚቆይ እድል ያለው ተጫዋች ፓትሪክ ዶርክ ነው። እስከ 2030 ከማንቸስተር ዩናይትድ ጋር ይቆያል። 12 ወራት በፊት ነው ወይም ደግሞ ከአንድ ዓመት በፊት ነው ወደ ማንቸስተር ዩናይትድ በሮበን አሞሪም የሌፍት ዊንግ ባክ ቦታ ላይ በጣም አስፈላጊ ነው ተብሎ ከሊቼ የመጣ በማይክል ካሪክ አጫወት በ4-2-3-1 ደግሞ የሌፍት ዊንገር ሆኖ ወይም ደግሞ የግራ መስመር አጥቂ ሆኖ እየተጫወተ ነው የሚገኘው። ይሄ 21 ዓመት ወጣት ተጫዋች በማንቸስተር ዩናይትድ ውስጥ ከሚፈለጉ ተጫዋቾች ውስጥ እንደ አንዱ ነው። የማንቸስተር ዩናይትድ ስኳድ በጣም ሲያድግ የስኳድ ተጫዋች ሆኖ ይሆናል ተብሎ ይጠበቃል። ግን ረዥም ኮንትራት ካላቸው ተጫዋቾች ውስጥ እንደ አንዱ ነው። ሉክ ሾው የ27 ዓመት እንግሊዛዊ ተጫዋች ከጉዳት ጋር ብዙ የተሳሰረ ተጫዋች ነበር። ግን ዘንድሮ በጣም በሚገርም ሁኔታ ከጉዳት ነፃ ሆኖ እያንዳንዱን የፕሪሚየር ሊግ ጨዋታ ለማንቸስተር ዩናይትድ የጀመረ ተጫዋች ነው። እያንዳንዱን ነው የምላችሁ፣ እያንዳንዱን ማለት ነው። አሁን የሚገኝበትን እስከ 2027 ማቆየውን ኮንትራት የተፈራረመው በ2023 ነው፣ ከ4 ዓመታት በፊት ማለት ነው። አሁን አንድ ቀሪ የኮንትራት ጊዜ ብቻ ነው ያለው። ከማንቸስተር ዩናይትድ ጋር የመቆየት እድል የለውም ተብሎ ከሚታሰቡ ተጫዋቾች ውስጥ እንዳንዱ ፋይናል ይሩ ላይ የሚገኙት ኮንትራቱን ጨርሰው በሚቀጥለው ውድድር ዓመት በነፃ ከማንቸስተር ዩናይትድ ጋር ይለያያል ተብሎ የሚጠበቀው ምክንያቱም 30ኛ ዓመቱ ላይ ነው የሚገኘውና ይሄኛውን የውድድር ዓመት ካጠናቀቀ በኋላ አንድ ቀሪ የውድድር ዓመት ይቀረዋል። ከዛ በኋላ ከማንቸስተር ዩናይትድ ጋር ይለያያል ተብሎ ይጠበቃል። ታይለር ማላሲያ እንደ ሃሪ ማጉዌር ኮንትራቱን በዚህ ውድድር ዓመት ያጠናቃል። ግን ይሄ ኔዘርላንዱ የግራ መስመር ተከላካይ ከማንቸስተር ዩናይትድ ጋር ይቆያል ተብሎ በፍጹም አይጠበቅም። 26 ዓመቱ ላይ ነው የሚገኘው። እናም ኮንትራቱን በዚህ ውድድር ዓመት ጨርሶ ከማንቸስተር ዩናይትድ ጋር እንደሚለያይ ይጠበቃል ማለት ነው። አማካኝ ስፍራ ተጫዋቾች ደግሞ እንምጣ። ምን ጀምረው ከካስሜሮ ነው። ካስሜሮ በዚህ ውድድር ዓመት 2026 ማለት ነው ኮንትራቱ ያልቃል። ይሄ 33 ዓመት ብራዚል የአማካኝ ስፍራ ተጫዋች አንድ ዓመት ወይም ደግሞ 12 ወራቶችን ከማንቸስተር ዩናይትድ ጋር ኮንትራቱ የማድስ ውል አለው ወይም ደግሞ የማስቀጠል ኤክስቴንድ ማድረግ ግን 350,000 ፓውንድ በሳምንት የሚያስከፍለው ደሞዝ ለማንቸስተር ዩናይትድ እንደ ጋሬጣ ነው ኮንትራቱን ከማደስ አንጻር። ስለዚህ ከማንቸስተር ዩናይትድ ጋር መለያዩ እውን ነው ወይም ደግሞ ይለያያል። በሚቀጥለው ውድድር ዓመት ካስሜሮ በማንቸስተር ዩናይትድ ማሊያ አንመለከተውም ማለት ነው። ኮቢ ማይኑ ሌላ የምንመለከተው ተጫዋች ነው። እስከ 2027 የሚያቆይ ኮንትራት አለው። በ2023 ፌብሩዋሪ ነው ይሄን የ4 ዓመት ኮንትራት ፈርሞ እስከ 2027 የሚያቆይ ኮንትራቱን የያዘው። አንድ ዓመት ቀሪ ውል ነው የሚቀረው። ሮበን አሞሪም የማንቸስተር ዩናይትድ አሰልጣኝ ቢሆን ኖሮ ጃንዋሪ እንኳን የመልቀቅ እድል አለው። ክረምት በእርግጠኝነት ይለቅ ነበር። በማይክል ካሪክ ስር ግን እንደገና የቡድን ወሳኝ ተጫዋች መሆን ችሏል። የኤፍኤ ካፕ ፋይናል ጎል አስቆጠረ። ለእንግሊዝ ብሔራዊ ቡድን በጥሎ ማለፍና በፋይናል የተጫወተ በእንግሊዝ እግር ኳስ ውስጥ በጣም ትልቅ ተስፋ ተደርጎ የሚቆጠር ተጫዋች ነበረ። እሱን ሁሉ ሙሉ በሙሉ እያጣ ነበረ። አሁን ግን ተመልሶ እያገኘው ይመስላል። በቶማስ ቱል ስር የእንግሊዝ ብሔራዊ ቡድን ጥሪ ቀርቦለታል እና ነገሮች እንደገና እየተመለሱለት ያሉ ይመስለኛል። ከ2025 ዲሴምበር ጀምሮ ስለ ኮንትራት እና ስለ ወደፊቱ ዕጣ ፈንታው ከማንቸስተር ዩናይትድ ጋር ድርድር ሲያከናውን ነበረ ያለፉትን አንድ ዓመታት ማለት ይቻላል። አሁን አልሞስት ስምምነት ላይ የተቀረበ ያለ ይመስላል። ኮንትራቱን የማደስ እድል አለው። እስከ 2030 የሚያቆየውን ኮንትራት ከማንቸስተር ዩናይትድ ጋር ይፈራረማል ተብሎ ይጠበቃል ማለት ነው። ብሩኖ ፈርናንዴዝ ኤል ማግኒፊኮ እስከ 2027 ወይም ደግሞ እስከሚቀጥለው ዓመት ብቻ የሚያቆይ ኮንትራት አለው። ክረምት ላይ ታስታውሱ እንደሆነ 40 ሚሊዮን ዩሮ በአመት የሚያገኝበት እድል ተጨማሪ 10 ሚሊዮን ዩሮ ቦነስ የሚያገኝበት እድል የሳውዲው ክለብ አልሂላል አቀርቦለት ነበረ። እናም ብዙ ውዝግብ ነበረ። ግን እሱ በአውሮፓ መቆየት ፍላጎት ስለነበረው ከማንቸስተር ዩናይትድ ጋር ቆይቷል። ግን ይሄ እድል
ድጋሚ ጠረጴዛ ላይ የሚመጣ ከሆነ በዚህ ውድድር ዓመት እንዴት ነው የሚመልሰው የሚለው የሚጠበቅ ነው። 31ኛ ዓመቱ ነው የሚገኘው። በዚህ ውድድር ዓመት ከየትኛውም ጊዜ በተለይ ፒኩ ላይ ነው የሚገኘው። ሁሌም ለማንቸስተር ዩናይትድ እንደምለው እኔ ከፈርጉሰን ኢራ በኋላ የማንቸስተር ዩናይትድ በርቀት በጣም ምርጡ ተጫዋች ነው። በዚህ ውድድር ዓመት ደግሞ ከቁጥሮች ጋር በጣም አስደናቂው ተጫዋች ነው። ወደ ቻምፒየንስ ሊግ ማለፍ ለሱ በጣም ወሳኝ ነው። ይሄን ያሳካል ተብሎ ይጠበቃል። ግን አሁንም ይሄ ቢድ ሳውዲዎች ይዘው የሚመጡት ቢድ ቴብል ላይ የሚቀመጥ ከሆነ እንዴት ነው የሚመለከተው የሚለው ኢንተረስቲንግ ነው። ግን ቀሪ የ1 ዓመት ኮንትራት ከማንቸስተር ዩናይትድ ጋር ይኖረዋል ማለት ነው። ማኑ ኡጋርቴ እስከ 2029 የሚያቆይ ኮንትራት ከማንቸስተር ዩናይትድ ጋር አለው። ይሄ ኡራጓዊ ተጫዋች ከፓሪስ ጀርሜን ወደ ማንቸስተር ዩናይትድ በ2024 ነበር የመጣ 42.5 ሚሊዮን ፓውንድ ወጥቶበት ነበረ ወደ ማንቸስተር ዩናይትድ የመጣ ማለት ነው። እስከ ቦነሱ እስከ 50 ሚሊዮን ፓውንድ አካባቢ ማንቸስተር ዩናይትድ ለፔዥ እንዲከፍል ተስማምተው ነበር የመጣ ግን ከብቃት አንጻር ሌሎች ምክንያቶች እንኳን ብንጠው ከብቃት አንጻር ብዙ ጨዋታዎችን ተጫወተ አይገኝም። በዚህ ውድድር ዓመት 753 ደቂቃዎችን ብቻ ነው የተጫወተ። ብዙዎች ደግሞ እየተቀየረ ገብቶ ያረጋቸው ጨዋታዎች ነው። ምንም ጥያቄ የለም። በዚህ ክረምት ትልቁ አጀንዳ ነው ከቡድኑ ጋር ስለመለያየት ማለት ነው። ሜሰን ማውንት እስከ 2028 የሚያቆይ ኮንትራት በማንቸስተር ዩናይትድ ቤት ውስጥ አለው። ያ ማለት 2 ቀሪ አመቶች ከማንቸስተር ዩናይትድ ጋር የሚያቆይ ኮንትራት አለው። በሮበን አሞሪም ስር በጣም ወሳኝ ቦታዎችን እያያዘ የሚገኝ ተጫዋች ነበር። ግን ጉዳት ተመልሶ መጣና እንደገና ጎበኘው። ከቼልሲ በ2024 ነበር በ55 ሚሊዮን ፓውንድ ወደ ማንቸስተር ዩናይትድ የመጣ ዳይናሚክ ፕሌየር ነው ይሏል ኤሪክ ቴን ሃግ ሜሰን ማውንትን ማለት ነው። ግን አሁን የኮንሲስተንሲ ጥያቄ የሚነሳበት በተለይ ደግሞ ከጉዳት ጋር ከፍተኛ ጥያቄ የሚነሳበት ተጫዋች 27ኛ ዓመቱ ላይ ደርሷል። ማንቸስተር ዩናይትድ ተጫዋቹን ስለመሸጥ እያሰበ እንደሆነ ነው ሪፖርቶች እየጠቆሙት የሚገኙት ሳነብ ማለት ነው። ዘረስት ኦፍ ሲዝን ወይ ደግሞ ቀሪዎቹ የዚህ ውድድር ዓመት ጊዜያቶች ለሱ በጣም ወሳኝ ናቸው። ስለዚህ በማንቸስተር ዩናይትድ መለያ ላናያቸው ከምንችላቸው ተጫዋቾች ውስጥ እንደ አንዱ ነው። የአማካይ ስፍራ ተጫዋቾች እንግዲህ 3ኛ ሊለቅ እንደሚችል የጠቆምኳቸው ተጫዋች ነው ሜሰን ማውንት፣ ማኑ ኡጋርቴ እንዲሁም ካስሜሮ ማለት ነው። ሌላ ከማንቸስተር ዩናይትድ ጋር እንደማይቆይ የሚጠበቅ ተጫዋች አለ። ቶቢ ኮይለር እስከ 2027 የሚያቆይ ኮንትራት አለ። ያ ማለት አንድ ተጨማሪ ዓመት ከማንቸስተር ዩናይትድ ጋር የሚያቆይ ማለት ነው። 22 ዓመቱ ላይ የሚገኝ ተጫዋች ነው። በአንድ ወቅት ሮበን አሞሪም ከካስሜሮ ይልቅ ቶቢ ኮይለር እንደሚያስቀድም በአንደበቱ ሲናገር ተደምጦ ነበር። በተለይ ደግሞ የመጀመሪያው ውድድር ዓመቱ የሮበን አሞሪም ከኤሪክ ቴን ሃግ ስር ሲቀበል ቶቢ ኮይለር በጣም ሻይን ያደረገበት ይር ነበር። አሁን ግን ቀስ በቀስ ሮበን አሞሪም እየተጠቀምበት አልነበረም። በውሰት አንድ ጊዜ ዌስት ብሮሚች ከዛ በኋላ ደግሞ ሃል ሲቲ ሲጫወት ቆይ የፊትነስ ጉዳይም አለበት። በሁለቱም ክለቦች ሬጉላርሊ ኳስን አልተጫወትም ከጉዳት አንጻር። በሚቀጥለው የውድድር ዓመት ከማንቸስተር ዩናይትድ ጋር ስኳድ ጋር ይቀላቀላል ተብሎ አይጠበቅም። አንድ የውድድር ዓመት በውሰት ሌላ ክለብ ከተሰጠ በኋላ በነፃ ከክለቡ ጋር ይለያያል ተብሎ ይጠበቃል። ቶቢ ኮይለር ማለት ነው። ወደ አጥቂ ስፍራ ተጫዋቾች ነው የምናመራ ማለት ነው። ብዙ ሌላ የምንነጋገርባቸው ተጫዋቾች ያሉበት ሊስት ነው። የአጥቂ ስፍራ ተጫዋቾች አብዛኞቹ ኮንትራታቸው ረዥም ነው። ብራያን ምቤሞ እስከ 2030 የሚያቆይ ኮንትራት ከማንቸስተር ዩናይትድ ጋር ከተፈራረመ ገና ጥቂት ጊዜ ነው። አዲስ ተጫዋች ከመሆኑ አንጻር 70 ሚሊዮን ወጥቶበት ከብሬንትፎርድ የመጣ የ26 ዓመት ካሜራን ኢንተርናሽናል በዚህ ውድድር ዓመት ለማንቸስተር ዩናይትድ 10 ጎሎችን አስቆጥሯል። ስለዚህ ከማንቸስተር ዩናይትድ ጋር ብዙ ተስፋዎች ያሉ ተጫዋች ነው። ማቲያስ ኩኛ ሌላ እስከ 2030 ከማንቸስተር ዩናይትድ ጋር የሚያቆይ ኮንትራት ያለው ብራዚላዊ የ27 ዓመት ተጫዋች ነው። በዚህ ውድድር ዓመት 7 ጎሎችን ከማንቸስተር ዩናይትድ ጋር አስቆጥሯል። ቢግ ሳይኒንግ ነው። በጣም ትልቅ ሳይኒንግ ነው ወይም ፊርማ ነው። ብዙ ተስፋዎች ከማንቸስተር ዩናይትድ ጋር የሚጠብቁ ተጫዋች ነው። ቤንጃሚን ሴስኮ እስከ 2030 ኮንትራት ካላቸው ተጫዋቾች እንዳንዱ ነው። ገና የመጀመሪያ የውድድር ዘመኑ ነው የሚገኘው። ባለፉት 11 ጨዋታዎች 8 ጎሎችን አስቆጥሮ ኮንፊደንስን ቡስት ያደረገ ተጫዋች ነው። 22 ዓመቱ ነው ገና የሚገኘው። የማንቸስተር ዩናይትድ የ9 ቁጥር ቦታን ለረዥም ዓመታት ይቆጣጠራል ተብሎ የሚገመት ተጫዋች ነው። አማድ ዲያሎ እስከ 2030 የሚያቆይ ኮንትራት ከማንቸስተር ዩናይትድ ጋር የተፈራረመው ከአንድ ወር ከማለት ከ12 ወራቶች በፊት ነው። ጃንዋሪ ላይ ነው አይ ቲንክ 12 ወራቶችም አልሞሩትም መነጋገር ከጀመረ 12 ወራቶች ነው። ግን የፈረመው ከጃንዋሪ ላይ ነው ይሄን ኮንትራቱ ማለት ነው። 23ኛ ዓመቱ ነው ገና የሚገኘው። ስለዚህ ከማንቸስተር ዩናይትድ ጋር ብሩ ተስፋ ካላቸው ተጫዋቾች ውስጥ እንዳንዱ እስከ 2030 ይቆያል ማለት ነው። ስለዚህ እስከሆነ ጠሯቸውን የፊት መስመር ተጫዋች ስትመለከቱ አማድ ዲያሎ፣ ቤንጃሚን ሴስኮ፣ ማቲያስ ኩኛ፣ ብራያን ምቤሞ ሁሉም እስከ 2030 የሚያቆይ ኮንትራት ከማንቸስተር ዩናይትድ ጋር ያላቸው ናቸው እና ለአመታት የማንቸስተር ዩናይትድን የፊት መስመር የሚመሩ ተጫዋቾች ናቸው። ከዚህ በኋላ መጠራቸው ግን ብዙ የምንነጋገርባቸው ናቸው። አንደኛው ጆሹዋ ዚርክዚ ነው። ከማንቸስተር ዩናይትድ ጋር የሚያቆይ እስከ 2029 የሚያቆይ ኮንትራት አለው በዩናይትድ ቤት በካሪንግተን ማለት ነው። ይሄ ደች የ24 ዓመት ወጣት ተጫዋች ማለት ነው። ግን
ከሮማ ነበር የመጣ ጃንዋሪ ላይ ታስታውሱ እንደሆነ በ2024 ግን አሁን በሚምዴሞና ኩና ማንቸስተር ዩናይትድ መድረስ ተከትሎ በሴስኮ እዚህ መገኘት ተከትሎ የሚገኝበት ወይም የሚጫወትበት የደቂቃ መጠን በጣም ያነሰ መጥቷል። በዚህ የውድድር ዓመት መጨረሻ ላይ ከክለቡ ጋር ስለመለያየት ከሚያስቡ ብቻ ሳይሆን ቁጭ ብለው እንደ አጀንዳ ከክለቡ ጋር ወደሚሄዱበት ክለብ ከሚወያዩ ተጫዋቾች እንደ አንዱ ነው። ስለዚህ ጆሹዋ ዚርክዚ ይኖራል ተብሎ አይጠበቅም በሚቀጥለው የውድድር ዓመት። ሌላኛው ማርከስ ራሽፎርድ ነው። እስከ 2028 የሚያቆይ ኮንትራት በማንቸስተር ዩናይትድ ቤት አለው። ቀሪ የ2 ዓመት ኮንትራት ልትብሎ ትችላላችሁ። ባርሴሎና በውሰት ይገኛል። ባርሴሎና በ26 ሚሊዮን ፓውንድ ተጫዋቹን የግሉ የማድረግ መብት አለው፣ ወይም ደግሞ ባይ ኦፕሽን የምንለው የመግዛት መብት አለው። በዚህ ውድድር ዓመት 10 ጎልና 13 አሲስቶችን 23 የጎል ተሳትፎ ማድረግ ችሏል። በጣም አስደናቂ ውድድር ዓመት አለው። ይኸውም ረዥሙን ጊዜ በተጠባባቂነት ቦታ እያሳለፈ ማለት ነው። በተለይ ደግሞ አብዛኛውን የፊት መስመር ተጫዋቾች ጤነኛ በሚሆኑበትና ፊትነሳቸውን በሚያገኙበት ጊዜ እና ራፊና ተጠባባቂ ሆኗል። ራፊና ግን አሁን መጎዳቱን ተከትሎ ተመልሶ የቋሚ አሰላለፍ ቦታውን ያገኛል ተብሎ ይጠበቃል። ራሽፎርድ ከባርሴሎና ጋር በጣም ኔጎሽዬሽን እየተከናወነ ነው፣ ከዚህ ባነሰ ገንዘብ ለማስፈረም ማለት ነው። በእርግጠኝነት ብለን የምንነጋገረው ግን ከማንቸስተር ዩናይትድ ጋር የመቆየት እድሉ በጣም ጠባብ ነው። በባርሴሎና የመቆየት እድሉ ደግሞ በጣም ሰፊ ነው። ጃደን ሳንቾ ስቲል የማንቸስተር ዩናይትድ ተጫዋች ነው። እስከ 2026 የሚያቆይ ኮንትራት አለው። ይሄ ማለት በዚህ ውድድር ዓመት መጨረሻ ላይ ከማንቸስተር ዩናይትድ ጋር ይለያያል ማለት ነው። ቪላ ነው የሚገኘው በውሰት ማለት ነው። ማንቸስተር ዩናይትድ 12 ወራቶችን ወይም ደግሞ 1 ዓመት ኤክስቴንድ የማድረግ መብት አለው፣ ወይም ደግሞ ኮንትራቱን የማደስ ግን ኮንትራቱን ያድሰዋል ተብሎ አይጠበቅም። 250,000 ፓውንድ በሳምንት የሚያወጣው ደሞዙን ለመገላገል ይፈልጋል። ኦፍሎድ የማንሳት ከደሞዝ ስኬል ላይ። ስለዚህ ተጫዋቹ በዚህ ውድድር ዓመት በይፋ ከማንቸስተር ዩናይትድ ጋር በኮንትራቱ ጉዳይ ላይ ያልቃል ማለት ነው። መጨረሻ ላይ የምንመለከተው ራስመስ ሆይሉንድ ነው። ይሄ የ23 ዓመት ተጫዋች ዳኒሻዊ ተጫዋች 23ኛ ዓመቱ ላይ የሚገኙ በዚህ ውድድር ዓመት ለናፖሊ 14 ጎሎችን በውሰት ባቀናበት ክለብ ላይ በሴሪያው ማስቆጠር ችሏል። ናፖሊና ራስመስ ሆይሉንድ እንዲሁም ማንቸስተር ዩናይትድ ተጫዋቹን የግላቸው ለማድረግ እየተደራደሩ ነው የሚገኙት። 38 ሚሊዮን ፓውንድ ወደሚቀጥለው የሻምፒዮንስ ሊግ የሚያልፉ ከሆነ ማስፈረም መብት አላቸው። በ38 ሚሊዮን ፓውንድ ሻምፒዮንስ ሊግ የሚያልፉ ከሆነ ሻምፒዮንስ ሊግ ያልፋሉ ተብሎ ይጠበቃል። አሁን በሊጉ የደረጃ ሰንጠረዥ 3ኛ ላይ የሚገኙት። ስለዚህ ሻምፒዮንስ ሊግ ያልፋሉ ተብሎ ነው የሚጠበቀው። ወደ ማንቸስተር ዩናይትድ የመምጣት ምንም አይነት ፕላን የለውም። ስለዚህ በናፖሊ ራስመስ ሆይሉንድ ይቆያል ማለት ነው። በማንቸስተር ዩናይትድ የሚገኙ ሁሉም ተጫዋቾች ያላቸው የኮንትራት ጉዳይ ይህን ይመስላል። እንዴት አያችሁት? እናንተስ ማን እንዲለቅ ትፈልጋላችሁ? ማንስ እንዳይለቅ ትፈልጋላችሁ? ስም ጻፉልኝ። አመሰግናለሁ። ባይ ሻለቃ ወደ ቦሌ አካባቢ ልዩ ስሙ የርና ሞል ተብሎ የሚጠራው ቦታ ላይ የግድያ ወንጀል ተፈጽሟል። በአስቸኳይ እንድትመጣ። ዝም ማለት ነው። ማንኛውም የምትናገረው ንግግር ፍርድ ቤት ላይ እንደማስረጃ ይቀርባል። ወይዘሮ ራሄል መሞታቸውን እንዴት ነው? እሱን ከነገርኩህ እኔ ነፃ እወጣለሁ። እሱ ደግሞ ምን ማለት ነው? የግድ መናገር አለብኝ? እየደበከኝ ነገር አለ? ምንም የማስታውሰው ነገር የለም። ተው፣ የማይሆን ጨዋታ እየተጫወትክ ነው። ወይዘሮ ራሄልን በአሰቃቂ ሁኔታ ወቅት ይገደልካል። ራሄልን አልገደልኳትም። አስቤበት ሰው ገድዬ አላውቅም። ውሸታሟን እኔ አልገደልኳትም። እውነቱን ለመናገር ምንም አይነት ስሜት አልተሰማም። እኔ ለሰው ልጅ ጥላቻ የለኝም። ስለዚህ እውነታውን ብትናገር የትኛውም ጤነኛ ሰው እሷ ይወዳታል ብዬ አላስብም። እሺ ምንድን ነው የምትፈልገው? ስለ ቤተሰብ ስለ ወደፊት አሰብኩ። ጋሽ ፈራው ይመስለኛል። ለምን ብዬ ገላታል? እሷ እኔ ላይ ያደረገችውን ነገር እኔም እሷ ላይ ማድረግ። ወይዘሮ ራሄልን በአሰቃቂ ሁኔታ ወቅት ይገደልካታል። ራሄልን መግደል በፈልግ ኖሮ ማድረግ አያቅተኝ። ከራሄል ጋር ትንሽ ተጋጭተን ነበር። ሰልስዬ ነበር መግደል የምፈልገው። ዝም ብለህ የተሰጠህን ገንዘብ ይዘህ ወደ ሌላ ኬዝ ብትገባ ይሻላል። ትሽሩት አለች። እኔ አሚር እንዳንተ ልክስክሰኝ